ጀግናው እንዴት ቆየኝ? ዛሬ ካለፈው በመቀጠል ቀሪዎቹን አምስቱን ከማግባቴ በፊት ባውቃቸው ኖሮ የምላችሁን ይዤልህ ተመልሻለሁ። ነገር ግን በምሰጥህ ነጥቦች ላይ አስተያየቶችን እፈልጋለሁ። ስለዚህም ተሞክሮውን፣ ጥያቄህን በአስተያየት መስጫ ስር ብታስቀምጥልን ሁላችንም እንማርባቸዋለን። ይህ አንድ ሙያው ያልሆነ ነገር ግን አንተን ከሚወድ እድገት፣ ስልጣኔን፣ ብልጽግና፣ ልዕልናን ከሚፈልግ ወንድም ዘንድ በፍቅር የተላለፈ የህይወት ምክር ነው። ቀሪዎቹን አምስቱን እንግዲህ ወደ ማየት እንሂድ። አምስተኛ፣ በቤትህ ለሚሆነው ሙሉ ኃላፊነትና ተጠያቂነት ያንተ ነው። ይህ የቤቱ መሪ ራስ አንተ ነህ ከሚለው ጋር በቀጥታ ይያያዛል። ባለፈው በ10ኛ ነጥብ ያየነው ትዳር በወንዱ እንጂ በእኩልነት አለመመራቱን ነው። ዛሬ በቤትህ ለሚሆነው ሁሉ ኃላፊነትና ተጠያቂነቱ ያንተ ነው እያልኩ ነው። ቤትህን ያለ ፉክክር፣ ያለ እብሪት እና ያለ ዝንጋታ ስትመራ ይህ ራስክን መምራቱን የምትገልጥበት፣ ራስክን መምራትክንም የምታሳይበት እድል ነው። ነገር ግን ራስን መምራት በህይወት ስለሚሆነው ሁሉ ሙሉ በሙሉ ኃላፊነት መውሰድን ግድ ይላል። አንተ በራስህ ህይወት ራስህን ትመራለህ የሚያስብለው በህይወትህ የሚሆነውን ሁሉ ኃላፊነት ስትወስድ እንደሆነ፣ በቤትህም ቤትህን ትመራለህ የሚያሰኘው ቤትህ ውስጥ በሚሆነው ነገር ሁሉ ሙሉ ኃላፊነት ስትወስድ ተጠያቂነቱንም ያንተ ስታደርግ ይሆናል ማለት ነው። ስለዚህም የሚስትህ፣ የልጆችህና ማንኛውም በቤትህ የሚያድሩ ሁሉ ኃላፊነታት በእነሱ የሚሆነውን ኃላፊነት ስትወስድ፣ እነሱን ተጠያቂ ስታደርግ፣ ተጠያቂ እንዲሆኑም ግድ ስትላቸው አንተ በቤትህ ለሚሆነው ሙሉ ኃላፊነትን እየወሰድክ እንደሆነ፣ ተጠያቂም እንደሆንክ ማሳያህ ማስረጃ ይሆናል ማለት ነው። ነገር ግን አንተ በኑሮ ሰበበኛ፣ በህይወትህ ምስጋና ቢስ አልቃሻ ከሆንክ እነርሱን ከአንተ በባሰው ሰበበኛ አድርገህ ታርፋለህ። ስለዚህም ለራሳቸው ለስራቸው ተጠያቂ እንዲሆኑ የአንተ መሪነት በዚሁ ምግባር ያስፈልጋቸዋል። ነገር ግን በዚህ ጉዳይ መጽሐፍ እየጠቀሱ ማውራቱ፣ መጽሐፍ መጻፉም በተግባር በምግባርህ እስካልተደገፈ ድረስ ከንቱ ነው። ስለሆነ መሪነትህን የሚያይ የሚመለከት፣ ፈለግህንም የሚከተል እንዳለ አውቀህ በማስተዋል ኑር። ነገር ግን ማንም ሰው ሚስቱን፣ ልጆቹንና ማንኛውም በእርሱ ስር ያሉትን ለራሱ ተጠያቂ የማያደርግ እርሱ በራሱ ህይወት በግል ጥረቱ ለሚሆነው ኃላፊነት መውሰድ የማይፈልግ፣ ተጠያቂም መሆን የማይሻ ሰነፍ ሰበበኛም ነው። በቤትህ ላሉት የሚኖሩበት ወደ ልዕቀት የሚደርሱበትን ከፍታ መስጠት፣ እርሱን መጠበቅ ግዴታ ነው። ነገር ግን ይህንን እምቢ ብለህ ለራሳቸው ፈቃድና ፍላጎት ብትተዋቸው መረን የመውጣታቸው እድል ሰፊ ይሆናል። ስለዚህም ሲጀመር አንተ ለራስህ ድርጊት ኃላፊነት ወስደህ በተግባር አሳያቸው። ሲቀጥል እነርሱም በዚሁ መንገድ እንዲሄዱ ግድ በላቸው። በዚህም ኃላፊነት የሚሰማው ሰው አየኝ አላየኝ ሳይል ራሱን በራሱ ድርጊቱን ጠይቆ መዝኖ ከሶ የሚወቅስ ትውልድ ታፈራለህ። ወንድም አለ በራስነት በምትመራው ቤት ለሚሆነው ሁሉ ኃላፊነት ውሰድ። አራተኛ፣ ጾታዊ ሚና አለ፣ እውነትም ነው። ምንም እንኳን አመፀኛው ዓለምና እርሷን የተከተሉ ወዳደሮች የሴትና የወንድ የሚባል ሚና የሥራ ድርሻም የለም ቢሉንም፣ አንተ ግን ተፈጥሮ በራሱ ያንተ ከእርሷ ፍጹም መለየቱ አንድነታችሁን ከሚፈልግ ዓላማችሁ ዘንድ ልዩነታችሁን ግድ የሚል የሥራ ድርሻ እንዳላችሁ ተረዳበት። ስለዚህም ጾታዊ ሚና ማህበረሰብ ሰራሽ ሳይሆን ተፈጥሯዊ መሆኑን ልብ በልበት። ይሁን እንጂ ጠላት ጾታዊ ሚና ሴቷን ለጥቃት አጋለጣት ብሎ አስተማረ። ስለዚህም በሴቷና በወንዱ መካከል ያለውን ጾታ አመጣሽ ሚና ልዩነትም ያጠፋ ወደደ። ነገር ግን ዓላማው የሴቷ ነፃነት ያልሆነው ጠላት በዚህ አላባቃ። ስለዚህም በጾታዊ ሚና ሰበብ የጀመረውን ቤተሰብ ማፍረስ ቀጠለበት እንጂ የሴትና የወንድ የሚባለው አባታዊ ስርዓት ያመጣው ነው ሲሉ፣ ነገር ግን ማንም ጾታን ራሱን ክደው ያስክዳሉ ብሎ የጠረጠረ አልነበረም። ስለዚህም ሴትነት እና ወንድነት ልክ እንደ ጾታዊ ሚና ሁሉ አንጻራዊ ሆነ። ይሁን እንጂ ይህ የጠላት ትምህርት ዛሬ በቤተ ክርስቲያንም ገብቶ ወንድ ይህንና ያንን፣ ሴትም ይህንና ያንን ትስራ አትስራ ማለትን በደል ሆኖ ቆጥሮታል። ስለዚህም ተፈጥሮን መካዱ፣ ፈጣሪ መጠራጠሩ በቤታችን በመምህራኑ በይፋ ይለፈፋል ማለት ነው። ነገር ግን ለጊዜው እዚህ ጋር የምታስተውለው ነገር ለጊዜው እውነት የሆነው ጾታዊ ሚና ቢካድም በዘላቂነት በቋሚነት በኋላ ላይ የሚካደው ግን
እውነት ራሱ ይሆናል። እውነት ራሱ ይካዳል። እውነት በተካደበት ደግሞ ሰው፣ ሰውነት፣ ተፈጥሮ፣ ፈጣሪም ይካዳል። በዚያም ሰውነት እንዲፈርስ፣ ሰውነታችንን እንድናጣ፣ በውጥንቅጥ ዓለምም እንደምንኖር እወቅ። ወንድም ዓለም፣ የሴትና የወንድ የሚባል ሚና አለ። ጾታዊ ሚና ተፈጥሯዊ ተፈጥሯችንም እንጂ ሰው ሰራሽ ማህበረሰብ አመጣሽ አባወራዊም ስርዓት የፈጠረው አይደለም። ሶስተኛ፣ የኋላ ታሪኳ ማስፈለጉን። ሚስትህን ያሳደገቻት እናቷን መታዘቡን ጨምሮ ባለፈው በ9ኛው ነጥብ እናቷን አይተህ ልጅቷን አግባ እንዳልኩ አንተ እስክታገኛ ድረስ ያደገችበት የቆየችበት እና የኖረችበትንም ልምምዷን ያካትታል። ለምን ብለህ ብትጠይቅ መልሱ ወደ ትዳር ስትገባ ሚስትህን ብቻ አይደለምና የምትመርጠው፣ ይልቁንስ ነገ ቤተሰብ፣ ማህበረሰብ፣ ሀገር የምትገነባባቸውን ልጆች እናትም እየመረጥክላቸው እንደሆነ አስተውል እንጂ። ስለዚህም ያደገችበት መንገድ፣ የመጣችበት ሂደት፣ የተለማመደቻቸው በርካታ ልምዶች ትዳር ውስጥ የምታሳያቸው፣ ለአንተ የምትሰጣቸው፣ ለልጆችህም የሚተርፋቸው እንደሆነ አስተውል። ትናንት እንዲያ ነበረች፣ ዛሬ ግን ታሪክ ተቀይሮ እንዲህ ሆናለች ሲሉህ ሁለት እጅን ዘርግተህ ለመቀበል አትቸኩል። ነገር ግን ትላንት ከነበረችበት ህይወት የትኞቹ ትዳር አፍራሽ፣ ቤተሰብ በታኝ መሆናቸውን መርምር። በተለይ ደግሞ በዙሪያዋ ለእርሷ ምስክርነት የሚሰጡትን፣ ለእሷ ምስክርነት የሚቆሙትን ማንነታቸውን መርምር። ስለሆነም የአይጥ ምስክር ድንቢጥ እንዲሉ በአንዲት ሴት የማይጸኑ ከወጪ ወራጅዋ ጋር የሚታዩና የሚተኙ ሴሰኞች እንዲሁም ይሁንታና ውዳሴ የሚፈልጉ ምስኪናንን አትስማ። ወንድም አለ የኋላ ታሪኳ ማወቅ ያስፈልጋል። አንድም እዚያው ትውውቃችሁ ላይ ታቆማለህ፣ ወይንም የምትገባበት ህይወት ምን ይዞልብህ እንደሚመጣ ተዘጋጅተህ ትጠብቃለህ። ልብ በል፣ በትዳርህ ለሚሆነው ሁሉ ኃላፊነቱ ያንተ እንደሆነ አትርሳ። ስለዚህ የኋላ ታሪኳን አውቀህ መግባት ግዴታ ይሆናል ማለት ነው። ሁለተኛ፣ ሚስትህ ሚስትህ እንጂ ጓደኛህ አጋርህም አይደለችም። ሚስትህ ብቸኝነትህን አርቃ ልጆች የምትወልድባት፣ ዘር የምታስቀጥልባት፣ ማህበረሰብ የምትገነባባት እንጂ በዓለም የገጠመህና የሚገጥምህን የገጠምከውንም ጭምር የምትነግራት ጓደኛ አይደለችም። ስለዚህ በዓለም ያለብህን መከራ የምትዘረዝርላት፣ በየቀኑ የሚገጥምህን የምትተርክላት አትሆንም። ነገር ግን ዛሬ ዛሬ ከምናየው ከምንሰማው የተነሳ እንዲህ መሆንና ሆኖ መታየት የፍቅር መገለጫ ማድረግ እየተለመደ መጥቷል። እርሷ እንዳንተ አንተ እንደተሰራህበትም ጸጋ እንደተሰጠህም መክሊት ያለ ሳይኖራት አንተ የገጠመህን መከራ ማካፈል፣ የገጠምከውንም ፈተና መፈተን ተገቢ አይደለም። ይሁን እንጂ በአጉል ዘመናዊነትና መንፈሳዊነት ለጠፋ ነው እኛ ይህ ወግ ሆኖ ተጎዳንበት። ስለዚህም የሚስትህን ሚስትነት ጠብቅላት እንጂ ጓደኝነት መደብ ላይ ወስደህ አትበድላት። ሚስትህ ሚስትህ እንጂ አጋርህ አይደለችም። በዓለም ላለብህ ዘመቻ አጋሮችህ ያንተ ቢጤ ጀግኖች አባወራዎች፣ ወንድሞችህ እንጂ እርሷ ሚስትህ አይደለችም። የልጆችህም እናት አትሆንም። ነገር ግን አጋርነት የተፈጥሮ እኩያነት እርሱም የጸጋ አንድነት ሲሻ የትዳር አንድነትን ግን አያመጣም አይመሰረትምም። ይሁን እንጂ የትዳር አጋር እየተባለ ሲጠራ በተለምዶ እንሰማለን እንላለን። ስለዚህም አጋር እኩል የሚጋራ ሲሆን እርሷ ግን በአንተ የሆነ ሁሉ የሞላላት እንጂ እንደ ንግድ ሽርክና አጋሬ ነች አትበል። እነዚህ ሁለቱ የወንድና የሴትን አንቀጽ የሚሽሩ ማለትም ጓደኛዬ ነች፣ ሚስጥረኛዬ ነች፣ ማይ ቤስት ፍሬንድ ወይም ደግሞ አጋሪ ነች፣ ሺዝ ማይ ፓርትነር የባልና የሚስትን ደንብ የሚያሳጡ የፍቅርንም ትኩሳት የሚያቀሰቅሱ ናቸው። ወንድም አለ ሚስትህን ሚስቴ እንጂ ጓደኛዬ አጋሪ አትበል። አይደለችም፣ አትሁንም። ጓደኛህን እዛው ፈልግ፣ አጋርንም እንዲሁ። አንደኛ፣ ምስኪንነት በሽታ መሆኑን። ምስኪንነት በፍኖተ አባወራ ስልጠናችን ውስጥ ከአራቱ እሁዶች ግማሹን ክፍለ ጊዜ ማለትም ሁለቱን እሁዶች የሚወስድብን ክፍል ነው። አባወራነት በምስኪንነት መቃብር ላይ ቢገነባ እንጂ ከምስኪንነት ጋር አብሮነት የለውም። ምስኪንነት ባለበት ወንድነት አያድግም። ምስኪንነት በጸደቀበት
ወንዳ ወንድነት ይኮንናል። ምስኪንነት ወንድነትን ሲያጠወልግ፣ አባወራነትን ደግሞ ያቀነጭራል። ስለዚህ ወደ ትዳር ከመግባት በፊት ምስኪንነትን አውልቀህ ቅበር። አውቀኸውም በየጠባዩ ለይተኸውም አርመህ ልታስወግደውም ይገባሃል። ይሁን እንጂ ሂደቱ አድካሚ፣ አሰልቺ፣ ብዙውን ጊዜ ሞጋች ሊሆንብህ ይችላል። ስለዚህም ከአንተ የቀደሙ ውድቀታቸውን የማይደብቁ ግልጽ እና በጉልህ ሊያወሩ የሚችሉ ጠንካራ ወንድሞች ልዕልናህን የሚፈልጉ ልዕልናህን የሚያዩልህን ከእነሱ ጋር ፈልገህ ተገናኝተህ ተሰማራ። ታናሼ፣ ምስኪንነት በሽታ ነው። ምስኪን መወደድን ከጸብ መራቅን የሚፈልግ አቋም ፍላጎቱን የማይገልጽ ሰውን ለማስደሰት ብሎ የሚጓተት ደስተኛ መሳይ ብስጩ፣ ለጋስ መሳይ ብኩን፣ ተስማሚ መሳይ አቋመ ቢስ፣ ጨዋ መሳይ ፈሪ፣ ሰላማዊ መሳይ አቅመ ቢስ፣ ታጋሽ መሳይ ቂመኛ፣ ሁሉን ቻይ መሳይ ሞገደኛ፣ ጻድቅ መሳይ ቃላባይ፣ ልክ የለሽ ሁሉ ልኩ አስመሳይ መስሎ ማደር ወጉ፣ ምሬትና ብስጭት ቀለቡ፣ ከጽድቅ የቆጠረው ምስኪንነቱ በሽታ የሆነበት ከንቱ ነው። ወንድም አለ ከማግባት በፊት ምስኪንነትህን አውቀና ለይተህ አስወግደው። አንድም ምስኪንነትህን ባያሌው ሳታስወግድ አታግባ። እርሱ አይጠቅምህም አይደለም፣ በእጅጉ ይጎዳሃል እንጂ። ወንድም አለ እነዚህ እንግዲህ ከማግባቴ በፊት ባውቃቸው ኖሮ ከምላቸው ውስጥ የመረጥኳቸው 10ሩ፣ ዛሬ ደግሞ ከ10ሩ 5ቱን አቅርቤልሃለሁ። ከእነርሱ የሚበጅህን ውሰድ፣ በወደድከውም ኑር። ይህ ቪዲዮ ይጠቅማቸዋል ላልካቸውም አጋራቸው። ከዛ በተጨማሪ ግን ከሰማኸው ውስጥ ሀሳብ አስተያየትን በመልእክት ማስጫ ሳጥን ውስጥ ብታስቀምጥልን እንማርባቸዋለን። ብዙ ወንድሞቼ እንደኔ አስቀድሞ እውነት የሆነ እውቀትን እንዲህ የሚመክራቸው ከማጣት ይጎዳሉምና። ወንድም አለም ይህ የታላቅ ወንድም ምክር ነው፣ ከመጽሐፍ ሳይሆን ከህይወት የተቀዳ። በርታልኝ።